አሁን ኮሎኔል መኮንን ተስፋ ጋር ቆይታ እናደርጋለን። ሰላም ጤና ይስጥልኝ ኮሎኔል፣ እንደምን አለ? ጤና ይስጥልኝ አይቼው፣ እንደምን አላችሁ? ደህና ነኝ። ሽሎሞም አለ መስመር ላይ። ጤና ይስጥልኝ ጋሽ ሽሎሞ ወዳጄ፣ እንደምን አለ? ሽሎሞ እየሰማህ አይመስለኝም። ሽሎሞ ትሰማዋለህ? አለው መጥቻለሁ። አለው ሰላም እያለህ ነው መኮንን። ሰላም ኮሎኔል መኮንን ተስፋ እንደምን አለ? ሰላም ሰላም ጋሽ ሽሎሞ ወዳጄ፣ እንደምን አለልኝ ጓደኛዬ? አለው ሰላም ነው። እንዴት ነው ወዳጄ ጓደኛዬ? ምንድነው ነገሩ? አይ እኔና ሽሎሞ ከ40 በላይ ዓመት ነው የምንተዋወቀው። ቅርብ ወዳጆች ነን። በጣም የምወደውና የማደንቀው ጓደኛዬ ነው። ቅናት የሚባል ነገር ተሰማኝ እኮ እኔ። እሺ አንተ የኮሎኔል መኮንን ተስፋ የስካውትነት ዘመን አታውቀውም። አይቼው አምቦበርና እንዴት ያለ ዘፋኝና እንዴት ስካውት እንደነበር የታወቀው እናንተ። ኧረ አይ መልካም ነው መልካም ነው። ኮሎኔል አሜሪካ አስቸገረችን እኮ በጣም። እንዴት ነው ነገሩ? አሜሪካ አሁንም ዛቻ ዋ ይላሉ። ምንድነው ይሄ ሁሉ ዛቻ? ሲጀመር አይቼው በዚህ 2 ሳምንት 3 ሳምንት ከቀን ቀን ጦርነቱን በአሜሪካና በኢራን እየተፋፋመ እየሄደ ነው። እንደምታየው በየቀኑ ተዋጊ አየሮች በየቦታው እየዞሩ በተለይ በደቡብ ኢራንና ኢራን ደግሞ በአንጻሩ የአሜሪካ ወታደራዊ አካል ያሉባቸው ቦታዎች እንደ ጆርዳን፣ እንደ ባህሬን፣ እንደ ካታር አፍሉ አልፎ ተርፎ እንደ ኢራቅ ያሉ ቦታዎችን እየደበደበች ነው። መካከለኛው ምስራቅ ከሞላ ጎደል ብዙ ጉዳት እየደረሰባቸው ነው። በአሁኑ ሰዓት አንዲቱና ብቸኛዋ ጉዳት ያልደረሰባት ሀገር እስራኤል ናት። እስራኤልም ያልደረሰባት ምክንያቱ ወዲህ ነው። እስራኤልን ከነካች እስራኤል እጇን አጥፋት ለማስቀመጥ እንጂ እንደዚህ አይነት ጉዳቶች የሚደርሱባቸው ቦታዎች ብዙ ኪሳራዎች እየደረሱ ነው። እንዲያው ለነገሩ በአሁኑ ሰዓት እንኳን በአሜሪካ ላይ 4 ወታደራዊ አሜሪካ ወታደር ጓዶች የሞቱት አስከሬናቸው ወደ አሜሪካ እየሄደ ነው። አንዱ ኢራቅ ከሚባል ቦታ ነው የተገደለው። ሌላው ደግሞ 3ቱ በጆርዳን ሀገር ነው የተገደሉት። ጠቅላላ ባለ ሁኔታ ከ16 በላይ የአሜሪካ ወታደር አባላት በዚህ ጦርነት ህይወታቸውን ሰውተዋል። የሚገርመው ግን ከ400 በላይ ወታደሮቿን አሜሪካ ቁስለኛዎች አድርጋ በመካከለኛው ምስራቅ ሀገራት ትገኛለች። ይህ በተለየ ሁኔታ ያልተነገረ በአሁኑ ሰዓት በጋዜጠኞች የወጣ ነው። ይሄ ደግሞ የማይካድ ገሃድ ነው። ስለዚህ ብዙ ቁስለኛ ያለባት የአሜሪካ ጦር ኃይል ሀያላን ሀገር ይሄን ጦርነት ቀጥላለች። ከሞላ ጎደል ትራምፕ በአንድ በኩል ሰላም ይፈልጋሉ፣ በሌላ በኩል ደግሞ መሳሪያቸውን እየወለወሉ ተዋጊ አየራቸውን ወደ መካከለኛው ምስራቅና ነዳጅ የሚሞሉ አየርና ሌሎችን ቁሳቁሶች ወደ መካከለኛው ምስራቅ ወደ እስራኤል ሀገር እያመጣች ነው። ይህ አዝማሚያ ወደ የት ነው የሚወስደው ካልከኝ ግን አዝማሚያው የሚያሳየው እንደሚመስለኝ ከሆነ አሜሪካ በአሁኑ ሰዓት ትልቅ ሽንፈት እያገኘች ነው። ትልቁ የሚያወናጅበው ጉዳይ የሆነው የሆርሙዝ በር የሚባለው ነው። ሆርሙዝ በር ክፍት የነበረው በዚህ ጦርነት ምክንያት በአሁኑ ሰዓት ተዘግቷል። ይህ ደግሞ ተቀባይነት የለውም። አሜሪካ ይሄን ሆርሙዝ የሚባለውን የመርከብ ማለፊያዎችን በር እስካላስከፈተችና እንዲሁ በድርድር የኢራን ሀገር ይሄን በር ቀረጥ ከተቀበለበት ገዥ ሆኖ ከተቀመጠ አፌን ሞልቼ የምናገርህ ሀያላውን ሀገር አሜሪካ ወድማ ተንኮታኩታ ተሸንፋ ተመለሰች ማለት ነው። ይህ እንዳይሆን ደግሞ በአሜሪካ ሀገር ላይ ትልቅ በትራምፕ ላይ ትልቅ ውንጀላ አለ። ይሄን ጦርነት ማሸነፍ አለብን የሚባል ለዛም ነው በአሁኑ ሰዓት እንደምታየው ትራምፕ ሌላው ቀርቶ የመካከለኛው ምስራቅ ሀገራት በሙሉ አንድ ነገር ነው የሚፈልጉት፣ ይሄን ጦርነት ማሸነፍ አለብን። ሌላው እስራኤል በዚህ ጦርነት በአሁኑ ሰዓት እንዳትገባ ነው የሚሉት። ለምንድን ነው እስራኤል እንዳትገባ የሚሉት? እስራኤል ከገባች ኢራን ቀጥታ የምትተኩሰው ወደ እስራኤልና ወደ መካከለኛው ምስራቅ ወደ ያሉ ሀገሮች ተቋማቸውና የነዳጅ ማምረቻ ቦታቸው ይጎዳሉ ማለት ነው። ስለዚህ ይሄን ነው የሚለምኑት።
ትራምፕ ይሄን ነገር ሙሉ በሙሉ እየተገበሩት መስሎ ይታያል። የእስራኤል አየር ኃይልና የእስራኤል መከላከያ ኃይል ዘብ ቆሟል። በዚህ ነው ምን ይገኘው የት ነው ምን ሄደው ካልከይ ግን እንደሚመስለኝ ከሆነ አሜሪካ እንዲሁ ተሸንፋ የምትወጣ ሀገር አይደለችም። የሁሉ መሳሪያና የሁሉ ሰው የሁሉ ኃይል ያለባት ሀገር ተሸንፋ ተዋርዳ የምትመለስ አይመስለኝም። ዞሮ ግን የትራምፕ ውሳኔ እንደምታውቀው አንድ ቀን እንደዚህ ሌላው ቀን እንደዚህ ስለሚሉ ቆይተን የምናየው ይሆናል ማለት ነው። እሺ ሽሎሞ እኔ እንኳን ጥያቄ መጠየቅ ከፈለኩት ኮሎኔል መኮንን ተስፋን እስስቱ ፕሬዚደንት ትራምፕ እስስቱ ፕሬዚደንት ቀይ ስታይ ቀይ ይሆናል፣ ነጭ ሲሆን ነጭ ይሆናል፣ ጥቁር ሲሆን ጥቁር ይሆናል። በስንት ሰዓት ጠዋት እንደተነሳ ወይ እንቅልፍ እንደተነሳ ነው እንደያዘው ነው። ይሄ ነው ሰውየው አካሄዱ ዓለምን እየመራ ማለት ነው። እኔ ዲፕሎማሲ ጨዋታ አይደለም ጫወተው። እሺ እና ይሄ የዚህ በአሜሪካ ያላት ያጋጥማት ያለው ስትራቴጂ ውድቀት አሁን ድረስ እንኳን ያደረገችው ስምምነት አሜሪካን አስንቋታል፣ አሜሪካን አዋርዷታል። የአሜሪካ ተዋረደች፣ አሜሪካ ተናቀች ማለት ደግሞ እስራኤልም እንደዚሁ በተለይ እስራኤል የአሜሪካ ታዛዥ ስለሆነች አሁን ባለንበት ጊዜ ውስጥ በጣም በሚያሳዝን ሁኔታ የኛም የስትራቴጂ ሂደቶች ተጎድተዋል። ለምሳሌ ያህል ከኢራን እንኳን ብንወጣ በዛሬው ዕለት ትራምፕ ለሳውዲ አረቢያ የሲቪል ወይም የሲቪል ኒውክሌር ቦምብ እንድታመርት ፈቃድ ፈቅደውላታል። በባይደን ጊዜ ተደርጎ የነበረው የሲቪል የኒውክሌር ቦምብ ማምረች ፈቃድ እንዲፈቀድላት መጀመሪያ ከእስራኤል ጋር ሰላም ማድረግ አለብሽ ተብላ እምቢ እሺ እያለች አሁን ትራምፕ ግን ሰጣቸው። በአጠቃላይ አሁን ባለንበት ሁኔታ ትራምፕ የእስራኤልን ስትራቴጂ አብሮነትና መኖር እየጎዱት አይደለም ወይ? እንደዚሁ በትላንትናው ዕለት ለምሳሌ ያወጡት መረጃ አለ። ካስፈለገን ከሂዝቦላ ጋር መነጋገር እፈልጋለሁ ብለዋል። ከሂዝቦላ ጋር የሚያነጋግረው ለምንድን ነው? ለሳውዲ አረቢያ የኒውክሌር ቦምብ የሲቪል ኒውክሌር ቦምብ እንድትገነባ መፍቀድ ማለት ምንድን ነው? እስራኤል ኢራንን ባለፈው እንዳታሸንፍና እስከመጨረሻ እንዳትል ማድረግ ምን ማለት ነው? ስለዚህ የአሜሪካ ፕሬዝዳንት ወዳጅነት ጥቅማችን ምንድነው ነው አቶ መኮንን መጠየቅ የፈለኩት። አንደኛ ሽሎሞ ፕሬዝዳንት ትራምፕ የሚናቁ ሰው አይደሉም። የሚሰሯቸው ስራዎችም አንዳንዴ ማወናበድ ሊሆን ይችላል። በሌላ በኩል በአሁኑ ሰዓት በመካከለኛው ምስራቅ የሚያደርጉት ጦርነት ለእስራኤል ብለው ነው እንደሚመስለኝ ከሆነ ከተሳሳቱ ካስተካክለኝ እኔ ለራሳቸው ጥቅም ነው እንጂ ለእስራኤል ነው ብያለሁ። ምንም እንኳን አይደለም የገቡት ኒውክሌሩን ለማውደም ሚሳኤላቸውን ለማውደም ኢላማቸው የዘመቱት መካከለኛው ምስራቅ ላይ ይሄን ነቀርሳ የተባለች ኢራን የምትባል ሀገር ይሄን ግዛት ለመለወጥና መካከለኛው ምስራቅ ሰላም ሆኖ እንዲኖር ከእስራኤል ጋር ሙሉ ግንኙነትና ስምምነት እንዲያደርግ ነው። በሌላ አንጻር አንተ እንዳልከው አንተ ካልከው የሚወስኗቸው ነገሮች ስትራቴጂካሊ ለወደፊቱ ችግር ሊያመጥሉ ይችላሉ ብለህ ስለተናገርከው አንተ ካልከው ብጨምር መቀነስ ስለሚሆን አንተ ያልከውን ሙሉ በሙሉ እቀበለዋለሁ። ስለዚህ ትራምፕ የሚያደርጉት ምናልባት እሳቸው እኛ የማናውቀው ስውር ነገር ሊኖር ይችላል። ጠቅላይ ሚኒስትራችንም እንደምታውቀው በአሁኑ ሰዓት በዚህ ጦርነት እንዳትገባ ተብለው ታግደዋል። የሚጠበቀው ግን ምናልባት ኢራን ተሳስታ አንድ ሚሳኤል ከተኮሰች እድል ሲሰጠንና የቀሩንን ስራዎች ሰርተን ጨርሰን መመለስ ማለት ነው። አቅም አለን፣ ጉልበት አለን፣ ብቃት ያለው ጥራት ያለው አየር ኃይል አለን። ሌላው እንደምታየው በሳውዲያ በኩል የተሰጠው የኡራኒየም ማዳበር ለሕክምናና ለሳይንስ የሚሆን ለወደፊት ኒውክሌር ቦምብ ማምረት እንዳትችል ተደርጎ ሙሉ ምርመራ እየተደረገ ብዙሃት ሀገራትም አላቸው ለጥቅም ለሕክምናና ለሌሎች ለኃይል ማመንጫ የሚጠቀሙበት ይችላል። ዋናው ነገር እዚህ ላይ ግን ማን ነው ሊቆጣጠር የሚችለው? ይሄን ያህል የሚጓደለም ደግሞ የትራምፕ እይታቸውና ስትራቴጂካቸው ሽሎሞ ወደፊት ምናልባት በመካከለኛው ምስራቅ እስካሁን ድረስ ሳውዲያ እስራኤልን ስምምነት አልቀበልም ብላ ነው ያን ለማምጣት መስሎ ይታየኛል። ሆኖም ግን በሊባኖስ ባልከው በአሁኑ ሰዓት የሊባኖስ ሀገር መሪ ትላንት ከሳቸው ነበሩ። በአሁኑ ሰዓት እስራኤል ከ63ቱ
ሰፈሮች ከያዘቻቸው መካከል ለምሳሌ እንደ ብንጅበል ትልቅ ከተማ ነው፣ በእስራኤል እጅ ነው። ድሮ ናስራላ ምንድነው ያሉት የእስራኤል መከላከያ የድር ሽረር ቦታ ወድሞ ተንቆጥቁጦ የእስራኤል መከላከያ ይዞታል። እነዚህም ቦታዎች ከ63 ከተማዎችን 3 ሰፈሮችን የእስራኤል መከላከያ ኃይል ለሊባኖስ መከላከያ ኃይል ይሰጣል። ኮሎኔል እንዳው እዚህን ከገባን በዚሁም ባንድ ላይ አብረን እንድትመልስልን ያው እነኚህ 3 ገጠርማ ከተማዎችን የመከላከያ ሰራዊታችን የለቀቀ በምትኩም የደቡብ ሊባኖስ ወታደሮች እያዙ ቦታውን ይገኛል። ሲጀመር እዛ ላይ ቢጫ መስመር እንደምነው አዛ ውስጥ እንዳለው እዛም መስመር አለ። የተሰጣቸው መስመር እንዳይጥፈው እንዳያልፉ የሚል ሁኔታ አለ። የሞከሩበትም ሁኔታ አለ። መከላከያም ያው ማስጠንቀቂያ ተኩሶ ወደ ኋላ እንዲመለሱ አድርጓቸዋል። ነገር ግን የደቡብ የሊባኖስ ወታደር ለዚህ ብቁ ነው ወይ? ሂዝቡላ ጋር ሊመታው አይችልም ወይ? አይቸው እስካሁን ይሄ ነገር አልተሞከረም። ለመጀመሪያ ጊዜ የሊባኖስ መንግስት እንደ ሀገር የሊባኖስ መከላከያ እነዚህን ቦታዎች መቆጣጠር ይችላል፣ መሳሪያውን የሂዝባላን መቀማትና ማውደም ይችላል እስካለ ድረስ በአሜሪካ አደራዳሪነት በአሜሪካ እርዳታ ይሄን ካደረገ በስርዓት ከጊዜ ምናልባት እኛም ከተማዎች ስንል ሰፈሮች ስንል እንደ ቅራፍ ሽሞና የሚያህል ከተማዎች ናቸው፣ ትንሽ ከተማዎች አይደሉም። እነዚህን ከተማዎች በስነ ስርዓት ከተቆጣጠረና ስራውን ይሄን ድርጊት ከፈጸመ ቀስ በቀስ መከላከያ ያን ቦታ እየለቀቀ ለሊባኖስ መከላከያ ኃይል እየሰጠ ይህ በሂደት የምናየው እንጂ ከመጀመሪያ አይሆንለትም ብለን መፈረጁ ትክክል ስለማይሆን እስከምን ጊዜ እንዋጋለን? ሰላም እስከምንፈልግ ድረስ የሊባኖስ መንግስት ኃላፊነቱን ከወሰደ ይሄን መስጠት ያለብን መስሎ ይታየኛል። ምናልባት እንግዲህ ይሄ ደግሞ የሚታየው በሂደት ይሆናል። ካልሞከርነው ምንጊዜም ቢሆን ሞክረነው አልሆነም ከማለት ወደ ኋላ እንደማንል ታውቃለህ። መሞከሩ ግን ሰላም ያመጣል የሚል አቋም ነው ያለኝ። አንዳንዶች እንግዲህ በዚህ በዩቲዩብን በተለይ በሚከታተሉንም የሚሰጡን መልእክትም አለ። በትራምፕ በኩል ያለውን ክስተት አንዳንድ ክስተቶች ወይም ጉድለቶች ቢኖሩም ያን ለመድፈንና ለማጣጣር መሞከር ያስፈልጋል። ምናልባት ይህን ክፍተቱን ካስፋፋ ነው ጥሩ ላይሆን ይችላል የሚል ምልከታም እየሰጡን ነው። አቶ ሽለሞስ የምትለው ነገር ካለ በዚህ እውላቸው ማንኛውም ሰው ፍጹም አይደለም። በዲፕሎማሲም ሆነ በዲፕሎማሲ ደግሞ እንደምታውቀው ከኔ ልክ ሽለሞ ያውቃል ነገሮችን በረጋ ሁኔታ ትክክል ባለመናገር በእጅ አዙር በመናገር ዲፕሎማሲ ስራ በጣም ከባድ ነው። ይሄን መሰለኝ የሚያደርጉት ለእስራኤል ያደረጉት ትልቅ እርዳታ ነው። በአሁኑ ሰዓት የሚዋጉት ለእስራኤል ነው። የእስራኤል ጦር ከዛ እንዳይገባ ኢራን እንዳይገባ፣ የእስራኤል አየር ኃይል ኢራን እንዳይገባ፣ የእስራኤል ሀገር ለወደፊቱ እንድትቀጥል በሚል የአሜሪካ ጦር ኃይል በሙሉ በመካከለኛው ምስራቅ ተቀምጦ የእስራኤልን ስራ ሲሰራ ከማመስገን ወደ ኋላ ማለት የለብንም። ምናልባት እጃችንን አስረውናል ብንልም የሚሰጡ ስራ ትልቅ ስራ ስለሆነ ማመስገን ይገባናል። ሽሎሞ ያውልህ በእርግጥ ትራምፕ ሙሉ በሙሉ ለእስራኤል ውለታ አልሰሩም ማለታችን አይደለም። ግን እኛ ሁሌ መመዘን ያለብን የሰሩን ውለታና ለወደፊቱ ደግሞ ሊያጋጥምን የሚችለውን ችግር ሊያመጣብን የሚችለውን ብለን የምናስበውን ነው። እና አሁን እስራኤል ከ7 ቀን 10ኛ ወር 23000 ዓመተ ምህረት ጀምሮ ያለችው እስራኤልና ከዛ በፊት ያለችው ለየት ያለች እስራኤል ናት። የነበረችው ለየት ያለች ሀገር ናት። እና ኢራን እስካሁን ድረስ ራሳቸው ይሄ አገዛዙ እንዳለ እንደተቀመጠ ከሆነ በዚህ 24 ሰዓት ውስጥ እንደምናየው ከሆነ ደግሞ የኒውክሌር ቦምብ ፕሮግራማቸውን እንደገና እያደሱና ሌት ተቀን እየሰሩ ነው። እንዲያውም ድብቅ ቦታዎች ሁሉ አሁን ያልታወቁ ሁሉ ቦታዎች ተራራ ይባላል። ወርዶ የነበረው የማቆር ተራራ። አዎ ያ ማለትም እንዴት ነው ኢራኖች የትራምፕን ደካማነት በማየትና እሱ ደግሞ ከአሜሪካ አፍጋኒስታንን ወይም ደግሞ ድሮ ቪየትናምን ኢራቅን ለቃ እንደወጣችው ትወጣልናለች ከኛም በማለት ሌት ተቀን እነሱ አድፍጠው ስራቸውን እየሰሩ ነው ያሉት። እና እዚህ ላይ ከኢራን ጋር በዲፕሎማሲ ችግሩን እንፈታዋለን ብሎ የሚያስብ ራስን ማታለል ነው። ራስን ማታለል ስለሆነ ያለው ወታደራዊ ጫናና ለውጥ በወታደራዊ ጫና ላይ እንዲመጣ የማድረጉ አጋጣሚ ብቻ ነው እንጂ ይሄ ከሆነ ደግሞ
ካልሆነ እስራኤል ብቻዋን ልታደርገው የማትችለው ስራ ነው። ይኸውልሽ ሎማ አንድ ትልቅ ጠቅላይ ሚኒስትር ነበሩ አሪኤል ሻሮን የሚባሉ ናቸው። ውጭ በነበሩበት ሰዓት ምን ጊዜም ይሄን አደርገዋለሁ ሲሉ ቆይተው ጠቅላይ ሚኒስትር ሆኑ። አሁን ጋዜጠኞች ተሰብስበው ክቡር ጠቅላይ ሚኒስትር ውጭ እያለ ይሄን ብለሃል ለምንድን ነው የማታደርጉት አሉት። አይ ወዲያ ማዶ ሆኖ የዚህ ያለው አይታይም አለ። ስለዚህ የትራምፕም ምናልባት ወዲያ ማዶ ሆኖ ያላየውን በአሁኑ ሰዓት እያየው ነው። አንተ ያልከው በሙሉ እቀበለዋለሁ። በመካከለኛው ውስጥ ሽንፈት እየደረሰባቸው ነው። ሆኖም ግን ምናልባት እኛ የማናውቀው በአሜሪካ የሚመራ ኃይል ሊኖር ይችላል። በአሁኑ ሰዓት ኢራን ከቦታ ቦታ እየለወጠች ከፋርዶ ወደ ማኮሽ ተራራ ያ ተራራ ሙሉ በሙሉ ባዘሌት የምንለው ደንጋይ ያለበት ምንም አይነት ቦምብ ገብቶ የማያፈነዳው ተራራ ነው። ስለዚህ ያን ትልቅ ፈተና ነው ለአሜሪካም ሆነ ለእስራኤል ሀገር። እንዴት እንደሚወጡት አላውቅም። ይሄንም ጠንቅቃ ታውቃለች ኢራን ይሄን ኒውክሌር ፕሮጀክት እንደማትተውና ይህ ማኒፌስቶ የአብዮቱ መሪ የኢራኖች መሪዎች እስራኤልን ለማውደም የሚያደርጉት መካከለኛው ምስራቅ ለመቆጣጠር ነዳጅን ለመቀማትና ለመሸጥ የሚያደርጉት ሂደት በዓለም ጋድ ነው። ይሄንም ዓለም ያውቃል፣ እስራኤልም ታውቃለች። ኮሎኔል እሺ ጨርስ። ስለዚህ እኛ በአሁኑ ሰዓት ከጥቅምት 7 በኋላ ሙሉ በሙሉ አፌን ሞልቼ መናገርህ ተለውጠናል። የድሮ አይደለንም። ሀያላን ነገር ነን። ጉልበታችን እያሳየን ነው። ጥሩ መከላከያ አለን፣ ጥሩ አየለ ኃይል አለን። መካከለኛው ምስራቅ ባለው ውስጥ በሙሉ ኃይልነታችንና ጀግንነታችን እያስመሰከርን ስለሆነ እኛ ራሳችን ተደራጅተን መቀጠል አለብን እንጂ ሌላው ይሰራልና ብለን መጠበቅ የለብንም። ለሁለታችሁም ቢሆን እንግዲህ ከመሰናበቴ በፊት አንድ ደቂቃ ይኖረኛል። በዚህ አንድ ደቂቃ ውስጥ ሁለታችሁም አንድ ጥያቄ ነው የምጠይቃችሁ፣ አጨራጥር አድርጋችሁ የምትመልሱልኝ። እንግዲህ የመካከለኛው ምስራቅ ፓሪስ የተባለች የምትጠራው የድሮዋ ሊባኖስ ነበረች፣ ሁላችንም እናስታውሳታለን። ሊባኖስ ደግሞ በተለይ ሁሙስ በማዘጋጀት በሁሙስ በጣም የታወቀች ነች። እንደው በቅርቡ ሊባኖስ ድረስ ሄደን ሁሙስ የመመገብ እድል ቅርብ ይሆን? እኔ አይቼው በእርግጥ ህልምህ ጥሩ ነው፣ ግን ህዝበላ የሚባሉት አውሬዎችና ወንበዴዎች የጦር መሳሪያቸውን እስካልፈቱ ድረስ ያ በቀላሉና በአጭር ጊዜው የሚሆን አይደለም። ምናልባት ግን ምንጊዜም ቢሆን ይሁዲ ተስፋ አይቆርጥምና እኔም ተስፋ አልቆርጥም። እኔ ባልሆን ተጠኝነት ልጆቻችን እዛ ሄደው ሁሙስ ይበላሉ ብዬ አስባለሁ። ኮሎኔል እኔ ደግሞ መጀመሪያ ቤጃ ነው የሚባለው የድሩዞች ሰፈር ሄደን ከሱን ጀምረና ከዛ በኋላ ደግሞ ህልሙን ለማሳካት እንሞክራለን የሚል አቋም ነው ያለኝ። ኮሎኔል እንዲሁም ሽለሞ እጅግ በጣም ነው የምናመሰግነው። ሰጣችሁን ሰፋ ያለ ማብራሪያ ይስጥልን። መልካም ቆይታ። ደህና ዋሉልኝ።